የሆነ ኮርነር ላይ ማለት በድብቅ የተነሳ ፎቶግራፍ ተለቆ ተመልክተናል። ሰላም ጤና ይስጥልን የቻናሌ ቤተሰቦች ባላችሁ በሰላማችሁ ብዝት ይበልልኝ። ሰሞኑን እንግዲህ ስለ ሳያት ደምሴና ስለ ጌታቸው ረዳ የፍቅር ግንኙነት ተብሎ እንግዲህ በድብቅ የተቀረጹ ቪዲዮዎችና ፎቶዎች አሉ ብሎ ብዙ ሰዎች እየተነጋገሩበት ይገኛሉ። በዛም ጉዳይ ላይ እንግዲህ ስለ ሉላ ገዙም እየተወራ ይገኛል። ምንድነው የሚለው ነገር መጨረሻ ላይ አቅርቤላችኋለሁ። ሁላችሁም እስከ መጨረሻው መከታተል ነው የሚጠበቅባችሁ። ሐሳባችሁን አጋሩበት፣ ኮሜንት አድርጉ፣ ሰብስክራይብ አድርጉ። ወደ ቪዲዮ ላግባሽ የምትለኝ መስፈርቶቹን ልንገርህ። እስራኤላዊ ጆሮዬ ነው አይደለ? አልተሳሳትኩኝም አይደለ? እቺ አሮጊት ለትዳር መስፈርት እያወጣች ነው ማለት ነው። እስቲ እናያት። ግን ጎንደሬ ወይ ጎጃሜ ነህ? እድሜህስ ከ70 ዓመት በላይ ነው? መተዳደሪያስ አለህ? ሳቅ ትወዳለህ? ስፖርትስ ትወዳለህ? እንግዲህ ይህንን ካሟላህ ሚስትህ የማልሆንበት ምንም ምክንያት የለም። መምረጥ ዲሞክራሲና ሰዋዊ መብቴ መሆኑን ማወቅ መልካም ነው። ኦኬ። እንደው እሺ እርሶ ማለት ነው መረጡ እንበል። እርሶ ሴትዮ እንደዚህ ከመረጡ ዘንድሮ ደግሞ ያሉት አበባ የመሳሰሉት ወጣቶቹ እንቡቅቅላዎቹ አበባ የመሰሉት እንቡጦቹ ምን አይነት መስፈርት ሊያቀርቡ ነው? እሺ እንዴ እርሶ ሴትዮ እንደው እንደ እድሜው አይቀመጡም? እንደ እድሜው አይሆኑም እንዴ? ቢቆርቡ እኮ ነው የሚሻላቸው። እኚህ ሴትዮ ቢቆርቡ ወደ ሃይማኖታቸው ወደ ገዳም ቢገቡ ነው የሚሻላቸው እንጂ እንዴ ለአግባ ቢሉ ስሜት አላቸውን? ስሜት አላቸውን? እኔ አሁን በለጋ እድሜ አሁን እኔ ጺም አለኝ እንደምታዩኝ፣ በቃ አሪፍ በቃ ወጣት ምባለኝ፣ ግን ገና ለትዳር መስፈርት አላወጣሁኝም። አረ ወገን ብቻ ግን ማለት ነው ስለ ሳያት ደምሴና ስለ ጌታቸው ረዳ ማየት አለባችሁ። መጨረሻ ላይ አስቀምጬላችኋለሁ። ግጥም ነው በእውነት ግጥም ነው። አሁን ግጥም እንግዲህ አንድ ገጣሚ እንደዚህ አይነት ነገር ስታደርግ እናንተ ምን ይሰማችኋል? እኔም በነገራችን ላይ በልጁ ቦታ በሆን እንደዚህ ነው ማደርገው። ልጅቷን በነገራችን ላይ እውነት አላት እኮ፣ ግን ምን ይደረግ ገጣሚዎቹ እኔ ምን እየሆኑ እንዳሉ ሳስበው በጣም ነው የሚገርመኝ። የሆነ ኮርነር ላይ ማለት በድብቅ የተነሳ ፎቶግራፍ ተለቆ ተመልክተናል። በአብዛኛው ጊዜ የማይለያዩትና ሁልጊዜ እዛ በድብቅ የሚመጡት ሀያትና ጌታቸው ረዳ ናቸው። ሁለተኛዋ አምባሳደር ምስጋኑ የሚባል ታውቃላችሁ? አምባሳደር ምስጋኑ በአዲስ አበባ በባላደር አስተዳደር ጊዜ በነበረችበት ብርሃነ ደሬሳ የከተማው ከንቲባ ሲሆኑ የምክትል ከንቲባ የነበረው አቶ ምስጋኑ ከዛ በኋላ ወደ ብርሃነ ደሬሳ ተሿሚ ሆኖ የመቀጠል ፍላጎት የላቸውም። ባላደራውን ካስረከቡ በኋላ እሱ ግን ወደ ፓርቲው መዋቅር መጣ። አምባሳደር አድርገው ላኩት። ቅርብ ጊዜ ኳታር አምባሳደርም ነበረ። ከዛ በኋላ ተመልሶ ተጠራ። አቲንክ አሁን ይሄ የጫካ ፕሮጀክት ምናምን ላይ የሚፈሰው ከባድ ገንዘብ እነሱ ላይ የሚንጠባጠብ ነው። አምባሳደር ምስጋኑ ወደዛ በተመላለሰ ጊዜ ሁሉ ሉላ ገዙን ይዞ ነው የሚመላለሰው ነው። ማነው የሚዲያ ባለሙያ ሉላ እና ሲጋር ምናምን የሚባል ነገር አለ። እሱን ይመጋሉ። የሚከታተላቸው ሰው እዛ አካባቢ ያለ አካል እንዳደረሰው መረጃ የእነሱ ፐርሰናል ነገር ምናምን ብዙ እኮ የሚመለከተን ጉዳይ ሆኖ አይደለም። እንደ ፐርሰናል ግን እነዚህ የመንግስት ባለስልጣናት ናቸው። ህዝብ የሚያስለቅሱ ናቸው። አብረዋቸው ያሉ አካላት ምንድን ነው እያደረጉ ያሉት? ከዛ 98 ቢሊዮን በመንግስት ባለስልጣናትና አርቲስቶች ወዘተረፈ በጋራ
ከተባለ በኋላ በቃ ዝምጭጭ ነው ያለው። እኛ ዝምጭጭ ሳንል ዱካዎች እያፈላለግን ነው። አሁን ከገንዘቡ ጋር ቀጥታ ግንኙነት አላቸው የላቸውም የሚል ነገር አይደለም እያነሳን ያለን። ገንዘብ ተፍቷል፣ የሀገር ሀብት ተመዝብሯል፣ የትኛው ባለስልጣን ከማን ጋር ይገናኛል የሚለውን ነገር ደግሞ ስናጣራ ያገኘነው መረጃ የሚያሳየን እነዚህን አካላት ይሄ ጌታ እንግዲህ ስለነ ሉላ ገዙና ስለ ሳያት ደምሴ ያወሩትን ነገር ምን ታስባላችሁ? ያው እነዚህ ሰዎች ፖለቲከኛ ናቸው። ብዙ ነገር ያው እንደሚቀላቀሉ እናውቃለንና ሳያት ደምሴ ይህን ነገር ታደርጋለች ብዬ አላስብም። ሉላ ገዙም እንደዛው። ጌታቸውም ረዳ እንግዲህ እንደዚህ አይነት ነገር መቼም እዚህ ነገር ውስጥ ይገባል ብዬ አላስብም። እናንተ ምን ታስባላችሁ? እስቲ ሐሳባችሁን አጋሩልኝ። በጣም ደስ የሚል ዜና ተሰማ። የቀድሞ የኦሮሚያ ክልል ፕሬዝዳንት የነበሩት ክቡር አባዱላ ገመዳ በነ ካሊድ ቤት ተገኙ። ይህ ዜና እጅግ በጣም ደስ የሚል ነው። እስቲ ደስታችሁን ኮመንት ላይ ለካሊድ ግለጹለት። በአሁን ሰዓት የኦሮሚያ ልማት ማህበር የቦርድ ሰብሳቢ የሆኑት አቶ አባዱላ ገመዳ በተማሪ ካሊድ ቃሲም ቤት በመገኘት የኦሮሚያ ልማት ማህበር አዳሪ ትምህርት ቤቶች ውስጥ እንዲማር ለተማሪ ካሊድ በነፃ ሙሉ ስኮላርሺፕ መሰጠቱን በጣም ነው ደስ የሚለው። እንግዲህ የኦሮሚያ አስተዳደር ክቡር አባዱላ ገመዳ በጣም የምንወዳቸው የምናከብራቸው ለልጁ የሚገርም ነገር ነው ያደረጉት። እንደዚህ አይነት ነገር እንግዲህ በጣም ነው ደስ የሚለው። ሁላችንም ብንተባበር ብንረዳዳ በጣም ጥሩ ነው። በጣም ነው የተመቸኝ። ስንት ቦዲ ካውንት አለክ? ይቻላል ቦዲ ካውንት ምናምን እዚሁ እንዳንቆይ ብዬ ነው ብዙ ሰዓት። እሺ ሎኪ 20 ደግሞአለሁ። በባዶ አደረገ መጠጣ ፈዞት ታሜ ፈዞ ቀረ ጆከሩን ስቦት። ያሳፍራል እኮ ዘንድሮም እንግዲህ ከ30 እና ከ20 ሴት ጋር መተኛት ሎኪ ተብሎ ትንሽ ነው ተብሎ በሚዲያ ላይ ተጀንኖ ይወራል። ኤአይ ነው በሉኝ። ኧረ ወጣቱ ምንድነው? ኧረ በመድኃኒዓለም አበባ ከተማ የተከናወነ አንድ የኬጂ ተመራቂ ታዳጊ ህፃን ምረቃ ስነ ስርዓት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። በምስሉ ላይ እንደምትመለከቱት ህፃኑ የመመረቂያ ጋውን ለብሶ በቅንጡ መኪና የላይኛው መስኮት ብቅ ብሎ የሚታይ ሲሆን ክስተቱን ይበልጥ አነጋጋሪ ያደረገው ደግሞ ልክ እንደ ሰርግ የተሰለፉ በአበቦች ያጌጡ በርካታ ዘመናዊ መኪናዎች መኖራቸው ነው። ድርጊቱ የልጁን የቤተሰብ አቅም ቢያሳይም ብዙዎችን ግን አከራክሯል። አንዳንዶች እንዲህ አይነቱ የተጋነነ የቅንጦት ዝግጅት ለታዳጊ የወደፊት ስነ ልቦና እድገትና ለትምህርት የሚኖረው አመለካከት ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል ይናገራሉ። የእናንተ ሐሳብ ምንድነው? ኮመንት ላይ አስፍሩልኝ። አሁን እንደዚህ አይነት ልጅ በነገራችን ላይ ትምህርት ምን ያደርጋል? ብመረቅም ምንም ጥቅም የለውም፣ ዝም ብሎ ለሙድ ነው መማረው ብሎ እንዲያስብ እኮ ነው በነገራችን ላይ የሚያደርገው እንጂ አሁን እንደዚህ የተጋነነ እንደዚህ የተካበደ አጉል ሆይታ ይዩልኝ ቢያንስ እኮ 12ኛ ክፍል አልፎ ዲግሪ ወይም ማስተርሱን ወይ ዲፕሎም ራሱ እንኳን ተመርቆ ቢያንስ እንኳን በኮርስ እንኳን ተመርቆ እኮ ቢሆን እሺ። ግን 3 ዓመት ብቻ ስለተማረ ዲግሪ በነፃ ብቻ ስላገኘ አንዳንድ ጊዜ እኮ እኛ ሀገር ላይ የሚደረጉት ነገሮች በጣም ነው የሚገርመው። ቤተሰብ ዛሬ ለእናንተ ያዘጋጀሁላችሁ ቪዲዮዎች ይህንን ይመስሉ ነበር። በቀጣይ በእንደዚህ አይነት በወቅታዊ ቪዲዮ መመለስ ስለማይቀር ሰብስክራይብ እያደረጋችሁ ሀሳብ አስተያየት እየሰጣችሁ ላይክ እያደረጋችሁ ቤተሰብ ሆኑ። በቀጣይ ቀን እስከምንገናኝ መልካም ቀን ይሁንላችሁ።